የሌለ ጎንደር የሚታወቀው እጅ በመስጠት አይደለም። ጎንደር በመስጠት በክደት አይደለም። ጎንደር በመስጠት የሚታወቀው በቴዎድሮስ ነው። እንደ አፄ ቴዎድሮስ መሆን ያልቻሉት እንደ አፄ ቴዎድሮስ እንሆናለን ብለው የሚያወሩት አገኘሁ ተሻገሮች ናቸው። አረቄ የሚጠጡ እንኳን ጥይት ሽጉጥ ሊጠጡ ቀርቶ ፈሪ የጎንደር ቀጠናን ያስለቀሰ ያደማ ሽፍታ ዘራፊ አፄ ቴዎድሮስ በጠላት እጅ አልወድቅም፣ ሀገሬ መሪዋ ተማረከ አላስብልም ብሎ በመቅደላ አፋፍ ላይ የራሱን ሽጉጥ ሲጠጣ አይቶ አማራ ያልሆነው ጎንደሬ ያልሆነው ፌክ ጎንደሬ ፌክ አማራ የአማራ መከራ የሚያበዛው አገኘሁ ተሻገር ነው እንጂ የአፄ ቴዎድሮስ ልጆች ያስታውቃሉ ማለት ነው። ሌላው ዋናው ነገር የመጣው ምንድነው? ምንድነው? የአማራ ፋኖ ብሔራዊ ድርጅት ተመሰረተ። የአማራ ብሔራዊ ድርጅት ተመሰረተ። ምንድነው የሚሉት እነሱ? ከኤርትራ ጋር ከሻዕቢያ ጋር እየተነጋገረ ከወያኔ ጋር ከምናምን ጋር ስለተነጋገሩ እነሱ የሚመራቸው ሻዕቢያና ወያኔ ስለሆነ እኛ ከነሱ ጋር አንነጋገርም፣ የአማራ ፋኖ ብሔራዊ ኃይል ሲመሰረት ምናምን አሉ። ለመውጣት ምክንያት የሚያደርጉት ማለት ነው። ሰሞኑን ሰለሞን አጠናውና ደረጀ የት ነበሩ? ሰለሞን አጠናውና ደረጀ የት ነበሩ? ለሌሎቹ የአማራ ፋኖች የተገኘውን ጥይት ተሸክመው ነው የወጡት። ሰጥተዋቸው ነው የወጡት። ለምን እንደሰጧቸው አናውቅም። ሻዕቢያ ምናልባትም ደግሞ ጎንደር ውስጥ ራሱ እርስ በርስ እንዲጋደሉ ይፈልጉ ይሆናል እንጂ ለደረጀ አሁን ጥይት የሚሰጥበት ሰዓት አለ። በቃ ለሚሰጡት ሰጥተዋል፣ ጎደል ላሉት ሰጥተዋል። ከሰጡ ደግሞ ጸጥታ ያስፈልጋል እንጂ እንደገና ደረጀን ጠርቶ ናና ጥይት ውሰድ ማለት ራሱ ሻዕቢያ ተንኮላለው ብዬ ነው የማስበው። ራሱ ሻዕቢያ ጥይት ከሰጣቸው ደረጀ ሲቀበል ነው የኖረው። ሰሞኑንም እዛ ነው የነበሩት። ሰለሞን አጠናውም እዛ ነው የነበረው። ታደገ ስለዚህ ከዛ ተቀብለው መጥተው እርስ በርስ እንዲጣሉ የፈለጉ ይመስላል። ስለዚህ ሚሽናቸውን ከጨረሱ በኋላ አሁን ቀጥታ ወዴት ነው? ወደ ብልጽግና ደግሞ እንደማይነኳቸው የዘረፉትን ገንዘብ የወሰዱትን ሳንቲም 5 ሳንቲም እንደማይነኳቸው አድርገው ነው ቀጥታ ማስወጣት የጀመሩት ማለት ነው። ይህን እንዴት እንደተነጋገሩ እንዴት እንደመከሯቸው ራሱ አያሌው መንበር ሲያወራ እንስማ። አያሌው መንበር ብአዴን ነው፣ አፍቃሪ ብአዴን ነው። አያሌው መንበር ጸረ አማራ ነው፣ ጸረ ጎጃም ነው። በተፈጥሮ ጸረ ጎጃም ነው፣ ያደገው ጎጃም ነው፣ ጸረ ጎጃም ነው። በጣም ተንከሲስ። እኔ እንዲህ አይመስለኝም ነበር እግዚአብሔር በሚያውቀው። በጣም ክፉ ሰው እኔ እሱን አየሁ። አያሌው መንበር የሚባለው አየሁ። እግዚአብሔር ደግሞ ሲል መረጃ እጃችን ላይ ያመጣል። እንስማ እንግዲህ ጸዳሉን ከገደሉት በኋላ ሲያለቅሱ ማለት ነው። ካስጠፉት በኋላ ሲያለቅሱ ከዛ ይህንን የሚመጣውን ሰው ደግሞ ያልተማረ መሀይም መሆኑን ፊደል ያልቆጠረ መሆኑን ምንም የማያውቅ መሆኑን ራሱ አያሌው መንበር ጽፎታል። ማንበብ ትችላላችሁ። ቴሌግራም ላይ ለጥፌላችኋለሁ፣ ገብታችሁ ማየት ትችላላችሁ። ስለዚህ ስንት ሰው እንደገደለ ይሄ ጸዳሉ ደሴ የሚባለው ስንት ሰው እንደገደለ ስንት ሰው እንዳጠፋ ግን ቢሆንም አሁን ከነዛ ጋር ከሚቀላቀል ከዛ መውጣቱ ግድ የለም ብለው ነፍስ ያጠፋ ስንት ሰው የዘረፈን ሰው ይዘውት ይመጣሉ። አያችሁ አያሌው መንበር ምን ብሎ ነው የጻፈው? ጸዳሉ ደሴ ደፋር ተዋጊ ፖለቲካ የማያውቅ ቅን ወንድማችን ነው የሚለው። ፖለቲካ የማያውቅ መሀይም ነው፣ አልተማረም፣ ከመዋጋት ውጭ ምንም ነገር አያውቅም። እንደውም በውስጥ ገጹ ላይ እዚህ አያሌው መንበር በጻፈው ውስጥ ገጹ ላይ ማን እንደገደለ ምን እንዳደረገው ይጽፋል። ጸዳሉ መከላከያም ሆነ አድማ ብተና አልከበበውም፣ እጅም አልሰጠም። ብዙ ጊዜ ተከቦ ሰብሮ ወጥቷል። በአሁኑ በራሱ እቅድ በራሱ ፍላጎት ትግል ማቆሙን ወይም አሰላለፍ መቀየሩን ነው ያረጋገጥኩት። አሁን በዚህ ሰዓት ከወንድሙ ቀብር ውሎ የራሱን ኃይል ይዞ ደብረታቦር ከተማ ገብቷል። የምንሰማቸው ነገሮች ይኖራሉ ነው ያለው። ወንድሙን እንዴት እንዳስገደለ፣ ወንድሙ ማን እንደገደለበት እነግራቸዋለሁ። ወንድሙ እንዴት እንደተገደለ፣ ወንድሙ ስንት ሰው እንደገደለ፣ ወንድሙን እንዴት ትግል እንዳስገባው፣ ወንድሙ እንዴት እንደደፉት እነግራቸዋለሁ። ዋናው ነገር እንዲህ ያለ ጀብደኛ ተኩሶ የማይስት
ተዋጊ ምን ያህል ትግሉን ቢገመግመው ነው እንዲህ ያለው ውሳኔ የሚወስነው? እንግዲህ ይሄ ምንም ፖለቲካ የማይገባው ማይም ብሎ የከሰሰው ሰውዬ እንዴት ቢገመግመው ነው የሚለው ነው። ከመገመት ውጪ ማናችንም እርግጠኛ አንሆንም። አንድ ነገር ብቻ እርግጠኛ መሆን ይቻላል። ከፍ ያለው ደሴን የበላ ትግል የትም እንደማይደርስ፣ ጊዜው በተራዘመ ቁጥር ቀሪዎቹም አንድ ሁለት እያሉ እንደሚገደሉና የሳምንት አጀንዳ ብቻ ሆነው እንደሚቀሩ፣ በመጨረሻም ሳይገደሉ የሚቀሩት ግን በሌሎች ሞት ጥቅማቸውን አስከብረው እንደሚኖሩ ወንድማለም ጸዴ ምንም እንኳን ብዙ ጥፋት ብታጠፋም በገባህ ልክ በቅንነት ታግለሃል። ዛሬም ማስተላለፍ ስትቀይር ውሳኔው ያንተ ስለሆነ እናከብረሃለን። ለከፌ ያልሆነ ትግል ከፍ አድርግልኝ ወደ ላይ፣ ለከፌ ያልሆነ ትግል ለሌሎች ይሆናል ብለን ማለት የዋህነት ነው ብሎ ነው ያስቀመጠው። ማለት እንግዲህ ከፍ ያለውን የገደሉት ማን እንደሆነ፣ ከፍ ያለው እንዴት እንደሞተ አይታችኋል። ከሀብቴ ጋር አልተዋጋም፣ ከባዬ ጋር አልተዋጋም። ከፍ ያለው ማንም በሌለበት አንድ ጥይት ተተኮሰች፣ አንዲት ጥይት መታችው፣ አንዲት ጥይት ጣለችው። ምስክርነቱ ከፈረሱ አፍ የተሰማል። ይሄ የጎንደርን ጀግኖች ገሎ ከነ ጎቤ ጀምሮ፣ ጎቤ የተገደለው በማን በራሱ በጎንደር በራሱ በዘመድ ማለት መልስ ክፋት። ከዛ በሞቱ ደግሞ ይሸቅላል። ከገደሉት በኋላ ሁለተኛ ሞት የፈለጉት እነሱ ህዝቡ እርስ በርስ እንዲዋጋ ነው። ህዝቡ እየገባው መጣ። አሁንም ይሰሙኛል። ከአያሌው መንበር ይልቅ ለደቡብ ጎንደር እኔ እበልጠዋለሁ፣ እኔ ቀርበዋል። ከአያሌው መንበር፣ ከምስጋናው አንዱዓለም፣ ከዶክተር ማን ነው የሚባለው? ማነው ቅድሜ ዶክተር ማነት ጥንጥሩም ጠፋኝ እኮ አምሳሉ። ከነዚህ ሁሉ ይልቅ ለጎንደር እኔ ዘመዴ በልጠዋለሁ። ለደቡብ ጎንደር ማለት ደቡብ ጎንደር ጣና ክርስቶስ ሰምራን ያሰራው እኔ ነኝ። ለደቡብ ጎንደር ጣና ቂርቆስ ያሰራሁት የቀሳቀሱ እንትኑን ያሰራሁት እኔ ነኝ። ለደቡብ ጎንደር ጣና ቂርቆስ ውስጥ ያለችውን እመቤታችንን የራሴን ተጓዦች 5-6 ሰዎች አስተባብረው እነሱ ያችን ቤተክርስቲያን እንዲሰሯት ያደረግኩ እኔ ነኝ። ደቡብ ጎንደር ዙራምባ ስትሄድ ዘመድኩን ነው የሚታየው። ጎፋሻ ማርያም ስትሄድ ዘመድኩን ነው የሚታየው። ደቡብ ጎንደር ለደቡብ ጎንደር ከሆነ ማለት አልወለድበትም፣ አልኖርኩበትም። ከነዚህ ግስንግስ አጋሰስ አማራ እርስ በርስ እንዳይስማማ ወንድም ከወንድሙ እንዲጣላ ለጥቅማቸው ሲሉ ከሚያረጉት ግን እኔ 1000 እጥፍ እበልጣለሁ። ከፍ ያለው ደሴ የተገደለው ከነ ሀብቴ ወንድሞቹ፣ ከነ አባቶቹ፣ ከነ አርበኛ መሳፍን፣ ከነ ወንድሞቹ፣ ከነ አርበኛ ባዬ ጋር እንደ ሀብቴ ወልዴ ሊያመልጠን ነው በማለት በብልጽግና ኃላፊው በማን ሲሳይ ነው ያልኳችሁ፣ በይርጋ ሲሳይ ዳንኤል ክብረት ነው ያስመረጠው። ይርጋ ሲሳይ በይርጋ ሲሳይ አማካኝነት በእነ እንትና ሰበካ የተገደለ ነው። እኛ እስክንድርን ይኸው መሳፍንት ምን ብሏል? ማን ነው እንትና ምን ብሏል? እስክንድርን የመረጥንበት ለገንዘብ ነው፣ ሸዋዎችን እንድንይዝ ለገንዘብ ምናምን ብሏል። ያ ፓስተሩ ማለት ነው። አሁን ደግሞ መሳፍንት ምንድን ነው ያለው? እስክንድርም ላይ እኮ ገና ያልተመለሰ ጥያቄ አለን። ሰኔ 15 ባህር ዳር ምን ይሰራል? መች ተመለሰልን? በጣም ብዙ መልካም ነገሮች አሉት፣ ገና አልተፈታልንም። መጀመሪያም ስለነበረው ይህንን ነው። እስክንድርን የሚፈልጉት መጨረሻ ላይ ለመብላት ነው። የሚፈልጉትም በእስክንድር በኩል ካሳኩ በኋላ ለመብላት ነው። አሁን እስክንድርን ከቡልጋ ካሉት ጋር እነመከታው እንዲጣሉላቸው፣ እነመከታው ጦርነት እንዲገጥሙ፣ እንደውም ዛሬ ወደ ቡልጋ ሄደዋል መሰለኝ፣ ወደ ከሰም ሄደዋል መሰለኝ። ጠንቋይ አለ። ያ ጠንቋዩ በዚህ ቀን ነው የምትገቡት ስላችሁ ነው የምትገቡት ብሏቸው ሄደዋል መሰለኝ። የሚያልቁት የወንድምና ያክስት ያጎትና ምናምን ይሄን የሚያደርጉት እና እያሌው መንበሩ ናቸው። በእስክንድር በኩል እነመከታው እና ቤጢሞን አዘው ይሄን የሚያስደርጉት እነሱ ናቸው። ነገ ብዙ ደም ሊፈስ ይችላል። ትሰማላችሁ። ሸዋ ውስጥ ትሰማላችሁ። ማንም ግን አይተርፍም። ማንም አይወጣም። ምናልባት እስክንድር ፓስፖርት አለው ይወጣል። ከዛ ምናምን አሸፍነውት ወደ አሜሪካ ሊሄድ ይችላል።
እስክንድር። አሜሪካን ቤት ግን የሚሞተው የሸዋ ሰው፣ የጎንደር ሰው፣ የጎጃም ሰው እናቱ ሆድ ቢገባ አያመልጥም። ይህንን ሁላ ህዝብ አፋጅቶ ማለት አፋጅቶ። ስለዚህ ጸዳሉ ደሴን እንዲገድል ብአዴኖች እንዲገድል ያደረጉት ጎጃሞች ናቸው። አሁንም የጎጃምና የጎንደር ትርክት አምጥተው መርዝ ለመትከል ህዝቡ ግን ቀድቧቸዋል። ህዝቡ ነቅቷል። ለብአዴን ያለቅሳሉ። እዚህ ቁጭ ብለው የአማራ ፋኖ ትግል ደጋፊ ነን ብለው ለብአዴን ያለቅሳሉ። ብአዴን ተገደለ፣ ብአዴን ሞተ ብለው ያለቅሳሉ። ከዛ ደግሞ ያልተማሩትም መሀይም የሆኑትን ፋኖች እየመረጡ እየነገሩ ምን እያሉ ያመጣሉ። አሁን ሰሞኑን የተሳካላቸው ምንድን ነው? ጸዳሉ ደሴ። ጸዳሉ ደሴ ማን ነው? እንመልከተው። ጸዳሉ ደሴ ማን እንደሆነ እንመልከተው። ተናግረናል። ከዚህ በፊት ተናግሬያለሁ። አንተ የጎንደር ጀግና አሳዳጅ፣ አንተ የጎንደር እንደዚህ ምናምን። እኔ የማውቀው ጎንደርን የሚዘርፍ አይደለም፣ ባንክ የሚዘርፍ አይደለም፣ ባንክ የሚያራቁት አይደለም፣ ከሴቶች ጆሮ ላይ ጉትቻ የሚሰርቅ የጣት ቀለበት የሚያወጣ ወርቅ ቤት ያላቸውን ተች ስክሪኖች የሚዘርፍ ባንኮችን አራቁቶ የጨረሰ በዘመዶቹ በወንድሞቹ በአጎቶቹ ያከማቸ አማራን በማስለቀስ አማራን በማሳሰል የአማራ ፋኖን ህዝብ እንዲጠላው በማድረግ ያደረገ ባለ ትዳር ሴቶችን ሲያነውር የኖረ ባለጌ ስዳደግ። በጣም በድፍረት ነው የምናገረው። ጎንደርን አይወክልም፣ አፄ ቴዎድሮስን አይወክልም። የአፄ ቴዎድሮስ ዘርም የለበትም። ዲቃላት ይሄ ጎንደር ምድር ውስጥ የተወለደ ጎንደር የሚመስል ጉደሬ ነው እንጂ ጎንደር ያለ የጎንደር ባህልም አይደለም። ይህን ስናገር በኩራት ነው የምናገረው፣ በድፍረት ነው የምናገረው። ጎንደር ባለማተብ እኮ ነው የሚባለው። በማይደራደር ፈጣሪውን የሚያውቅ ሁሉን ነገር ከእግዚአብሔር በጸሎት መልስ የሚያገኝ። እኔም ማውቀው ጎንደሬ ይሄንን እኔም ማውቀው ጎንደሬ አፄ ቴዎድሮስን እነ ገብርዬን እነ ጎቤን ነው ማውቀው ጎንደሬ ማለት ነው። ለግለሰብ አሽከር የማይሆን የማይነዳው ሊድን ይችላል። አሁን ዘርፏል፣ አጋድሏል፣ ሽልማት ሊያገኝ ይችላል። አያመልጣትም፣ የትም አያመልጥ። እንኳን እሱ ንጹሐን ነን የሚሉት ፋኖች በሰሩት ወንጀል ነገ ይጠየቃሉ። ንጹህ ነኝ ብሎ አሁን የሚያስብ ካለ ማለት ነው፣ የሚያስብ ካለ ግፍ የሰራ አያመልጥም። ጸዳሉ ደሴ ማለት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ጀነራል ነጋ ተገኝ ክፍለ ጦር አዛዥ የነበረ ነው። በክፍለ ጦሩ አዛዥ ጸዳሉ ቀጥተኛ ትእዛዝ በሚፈጸመው ዝርፊያና ውንብድና የተነሳ አንፈልግህም ብለው ከደራና ከፎገራ ቀጠና ጠራርገው አስወጥተውት ቀጠናቸውን ከሌባ ሲያጸዱ የጸዳሉ ሌብነት ያስመረራቸው ጣና ገላውዲዮስ እና አፄ ክፍለ ጦርን መስርተው ከሱ ተለዩ። ከዚህ በኋላ ጎንደር እዝ ከአማራ ፋኖ በጎንደር ጋር ሲዋሃድ አንድነቱ ለሌብነቱ አመቺ እንዳልሆነ ሲረዳ ከአፈንጋጮቹ ጎራ ተሰልፎ ጠቅላይ ግዛት እዝ የሚባለውን ደረጀ የሚመራውን በእስክንድር ስፖንሰርነት ተመሰረተ። በአፋድ ስር በሚገኘውና በጎንደር ጠቅላይ ግዛት ውስጥ ሆኖ ከዓለም በር እስከ ዓለም ሳጋ የሚገኘውን ቀጠና ይዞ ከፍተኛ ዝርፊያና እገታ ሲፈጽም ቆይቷል። መስክሩ ጎንደሮች፣ መስክሩ ደቡብ ጎንደሮች፣ ደብረታቦሮች መስክሩ። ከዓለም በር እስከ ዓለም ሳጋ ድረስ ያልተዘረፈ ያልታገተ ሰው አለ? ያልተዘረፈ ሰው አለ? ያልታገተ ሰው አለ? ያልተደፈረ ሰው አለ? ይህን ቀጠና እንዲረብሽ ፋኖ የሚባል እንዲጠላ ሲያደርግ የነበረ ሰው ነው። ይሄ ደግሞ ጎጃም ውስጥ ካለው ከኢንጂነር ማንችሎት ጋር የተያያዘ ነው። ኢንጂነር ማንችሎትም የዚህ አብሮ የነበረ ይሄ ሲቆስል ኢንጂነር ማንችሎት አምጥቶ አሳክሞ ድሮ ኩሎ የላፈው ንግኪ ነበር። ይሄን ደግሞ ሌላ ቀን ራሱን በቻለ እንመጣበታል። ይሄን ይቃወሙ። አርበኛ ዘመነ ካሴ ወጥቶ ይቃወሙ። እነ ማርሸት ወጥቶ ይቃወሙ። የነገሩኝን መልሰው ይውጧት እንደሆነ እነ አስረስ ማሬ ይቃወሙ። ሌሎችም ወጥቶ ይቃወሙ። በማንችሎት ጉዳይ ወጥቶ ይቃወሙ።
ማንችሎት ከዚህ ጋር ሲናበብ የነበረ በሶማሌ በኩል ገባ የተባለ 100 ሚሊዮን ብር አጠፋ የተባለ የባህር ዳር ባለሀብቶችን ከዚህ ከአማኑኤል ጋር ሙልጭ አድርገው የበሉ የዘረፉ ናቸው። ይጠየቃል። ነገር የአማራ ፋኖ በጎጃም ውስጥ ያለን ሌባ ገና ይጠየቃል። በቀደም ተስፋዬ ወልደ ስላሴ ኢንተርቪው ሲያደርግለት አይቻለሁ። እሱ ንጹህ መሆኑ ነው፣ እሱ ጥሩ መሆኑ ነው ብሎ ነገር ይጠየቃል። ማናቸውም ይጠይቃል። ይሄ በዝርፊያ እያንገላተች ይቆያል። በኋላ የአማራ ፋኖ አንድነት በጎንደር ኮሮችን ሲያዋቅር ሜጀር ጀነራል ውባንታ አባተ አንደኛ ኮር ተመሰረተና ቀጠናውን ከሌባ ማጽዳት ሲጀመር በጸዳሉ አማካኝነት የምድር ሲኦል ሆኖ የከረመው ቀጠና ከዚያም ቀጠና ሲባረር በሮ ታች ጋይንት ከፍ ያለው ደሴ ጋር ሄዶ ተደባለቀ ማለት ነው። እዛ ተደበቀ። ታች ጋይንት ወለላ ባህር ላይ ከጌታ አስራደና ከኢያሱ አባተ የፋፍቴን ድብቅ ብልጽግናዊ እሳቤን ሲጠጣ ከርሞ አንደኛ ኮር ላይ ትንኮሳ እንዲፈጽም ገፋፍቶት ከፌን እንዴት አስበላው። ከፌን አስበላው። ይሄ ገፋፍቶ ተንኩሶ እንዴት እንደዚህ ትባላለህ ብሎ ጃስ ብሎ ሄደ አስበላው ማለት ነው። ባይጣም ህይወቱን ያሳጣ ጦርነት አድርጎ በሽንፈት አጠናቀቀ። በመጨረሻም ፋኖን ከህዝብ ለመነጠል መንግስታዊ አጀንዳውን ፈጽሞ የተሰወረ ጭምብሉን አውልቆ እውነተኛ ማንነቱን ገልጦ እጁን ሰጥቶ ለብልጽግና ገብቷል። ብልጽግናም በዘረፈው ልክ ብአዴን በገደለው ልክ ባጠፋው ልክ የአበባ ጉንጉን ሰጥቶት ውሮ ሸባዬ ወገን ድል አድርጎ ሲገባ የሚባለውን ዘፈን እዚህ ጋር አምጥቶ ሰጡት ማለት ነው። ለባንዳ ለገዳይ ለዘራፊ ሰጡት ማለት ነው። ባንኮችን የሰራ ወንድሙ ዘመን ደሴ ይባላል። የሞተው በተከፈተ ጦርነት ነው የሞተው። እሱ የዚህ ወንድም እንዴት ጸዳሉን ተናገራችሁት፣ እንዴት ከሌን ተናገራችሁት፣ እንዴት ማማክሴን ተናገራችሁት እያለ የአማራ ፋኖችን ይገድል ይረሽን ያጠፋ የነበረ ነው። በኋላ እነዚህ ሲሸሹ እነሱም ሲሸሹ ጦርነት ገጠሙ። ፋኖቹ እንዴት አሳልፋችሁ ልትሰጡን ነው ወይ ብለው ጦርነት ገጠሙ። የራሱ አጃቢዎች ማለት ነው። ከዛ ወስደው አፈር ከደቻ ያበሉት፣ ወንድሙን ገደሉት። የዚሁ የከፌ ሰዎች ማለት እሱ ከዘረፈው ብርና ከዘረፈው ወርቅና ከዘረፈው ሀብት ጋር ይኸው ብአዴኖች አጨብጭበው ተቀበሉት ማለት ነው። አጨብጭበው ተቀበሉት። እውነቱ ይሄ። ከዚያ ጃልሰኝ ነውና ሱሪውን አስወለቁት። መጀመሪያ ቀበቶውን አስወልቀው አሁን አዲስ አበባ ይሁን ምናምን ሽርሽር እያለ ነው። ባህር ዳር ላይ ደግሞ እንደምታዩት ሱፍ ሰልባጅ ሱፍ መሰለኝ አልብሰውት ነው እንደምትመለከቱት። አብሮት ያለው አማራ ይሁን ደቡብ ሱዳን አይታወቅም። ይህንን የሰው ደም ሲጠጣ የከረመ የአማራ ፋኖን ገደል ለመክተት የኖረ አንጀቱ ተቦልቶ በደረቱ የገባ ጥይት እነማንችሎት አሳክመው እንትን ያሉት ግለሰብ ይኸው ዛሬ እንደንጹህ በቃ የምንፈልገውን ገለህልናል፣ በጥብጠህልናል፣ የአማራ ፋኖ በህዝቡ እንዲጠላ አድርገህልናል ተብሎ መጣ። ይሄ ታዲያ የአፄ ቴዎድሮስ ልጅ ነው። የአፄ ቴዎድሮስን ይወክላል። ይሄ ልክ አያሌው መንበር እንዳለው ሲገል የነበረው ማለት ይሄ ባለስልጣናትን ምናምን ሲገል የነበረው እነ ጎጃሞች እነ ኢንጂነር ይልቃል ዶክተር ይልቃል እያዘዙት ነው አለ። በጎንደር ለሚፈጸመው ኃጢአት በሙሉ ተጠያቂው ጎጃም ነው ማለቱ ነው። ይሄ የደደብ ካልኩሌሽን ማለት የደደብ ፖለቲካ ማለት አይሰራም። ባንዳ ነው። ከሃዲ ነው። ዘራፊ ነው። የከዳ ይሁዳ ነው። ለይሁዳ ቅድስና የለውም። ለይሁዳ ጽድቅ የለውም። አገኘው ተሻገራዊ ሞት እንጂ አፄ ቴዎድሮሳዊ ሞት አልታየም እስካሁን በጎንደር ባሉት የአማራ ፋኖች ማለት ነው፣ በካዱት ማለት ነው። የውባንተ ልጆች ግን ትግላቸውን በዚህ መልኩ ቀጥለውታል ማለት ነው። ቀጥሎ የሚመጣው
አማኑኤል አብነት ማነው? አማኑኤል አብነት አኩኝ ይቅርታ፣ ያው እሱ ወንበዴ ነው። በጎጃም በኩል ያለ ወንበዴ ነው፣ ጸረ አማራ ነው። በሰኔ 15ቱ አንደኛው አብኪም እሱ መልኩም ሲታይ የጎጃም አይመስልም። የራሱ ጉዳይ። ይሄኛው ደግሞ አረንጓዴ ቢጫ ቀይ ያደረገው አማኑኤል ሞላ የሚባለው አማኑኤል ሞላ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ ውስጥ የነበረ ነው። ተመልከቱ፣ ባህር ዳር ውስጥ የነበረ የአማራ ፋኖ በጎጃም የነበረ ነው። ጎንባትና ዘንዘልማ አካባቢ ከፍተኛ ዝርፊያ፣ ውንብድና ሲፈጽም የኖረ ነው። አሁን ስሙን መጥቀስ ከማልፈልገው ከአንድ ባለሀብት ጋር በመሆን በቀን ከ5 ጊዜ በላይ እየተደዋወለ የተቋሙን አደረጃጀትና መረጃዎችን ሲተፋ ሲያስፋፉት የኖረ ነው። ቀጥተኛ ትዕዛዝን እየተቀበለ ብዙ ወንጀል ሲፈጽም የኖረ ነው። በባህር ዳር ባለሀብቶች፣ በባህር ዳር የመንግስት ሰራተኞች፣ ያልታወቁ ኃይሎች የሚባለውን ካባ በመልበስ ንጹሐንን ሲያግት፣ ንጹሐንን አፈር ከደቼ ሲያበላ የኖረ ነው። በኋላ የባህር ዳር ዝርፊያው፣ የዘንዘልማ ዝርፊያው ተነቅቶበት የአማራ ፋኖ በጎጃም የዘመነ ካሴ ሰራዊት ትዕዛዝ አውጥቶበት ሊይዘው ሲል ከዛ ሩጦ ቀጠናውን ለቆ ወደ ደቡብ ጎንደር የሌቦች ምሽግ የህወሓት ሴል እስካሁን ያልሞት፣ ህወሓት በትግራይ ሞታለች፣ ህወሓት በሌላ ቦታ ሞታለች። ህወሓት እስካሁን ያልሞተችው ደቡብ ወሎ እና ደቡብ ጎንደር ብቻ አለቅ። የህወሓት ሴል እስካሁን ያልሞተው ጎጃምም ምስራቅ አካባቢ ያልሞተችው ነው የሚባለው። ግን የህወሓት ነፋ ያለው የህወሓት ድጋሚ ብትወለድ እንኳን ድጋሚ ተገለጭ እንኳን ብትባል የምትገለጠው ደቡብ ጎንደር የህወሓት ምሽግ ነው። ያው የጎንደር አማሮች፣ የደቡብ ጎንደር አማሮች ከዚህ ኃይል ጋር ነው እየተዋጉ ያሉት። ስለዚህ ይሄ ባህር ዳር ሲያስለቅስ፣ የባህር ዳር አማራዎችን ሲገድል፣ ሲያስገድል፣ ሲዘርፍ የኖረ ሰው የሌባ መደበቂያ ጎራይ ወደሆነው ወደ ደቡብ ጎንደር ወደነ መላኩ አለበል አገር ወደነ ጸዳሉ ደሴ አገር ሸሽቶ ሄደ። የሌባ ተቀባዮች ሌባውን ተቀብለው አስተናገዱት ማለት ነው። እንግዲህ ወደ ደቡብ ጎንደር ሄዶ ጉና ብርጌድ ውስጥ ተጠግቶ ሪፎርም እንዲሰራ ራሱን የብርጌዱ አዛዥ አድርጎ ብቅ አለ ማለት ነው። ትንሽ ቆይቶ ብርጌዱን ወደ ተራራው ራስ ጉና ክፍለ ጦር በሚል አሳድጎ በድጋሜ የክፍለ ጦሩ አዛዥ ሆኖ መጣ ማለት ነው። ከዚያ በኋላ ገለልተኛ ነኝ ሲል ከቆየ በኋላ ወደነ ሀብቴም አልቀላቀልም፣ ወደነ እስክንድርም አልቀላቀልም ሲል ከቆየ በኋላ ጎንደር ጠቅላይ ግዛት እዝ ሲመሰረት የደረጀ ሲመሰርት በኢያሱና በጌታ አስራደ ምክር እና ውትወታ ገብቻለሁ ብሎ አወጀ። ደብዳቤም ጻፈ። ደብዳቤውም አለ። አሁን ብዙ ሰዎች ምንድን ነው የሚሉት? ይሄ አማኑኤል ሞላ የሚባለው የአማራ ፋኖ በጎንደር የነ ሀብቴ ነው የነ ባዬ ነው ብለው እነ አያሌው መንበር አስወርተው ነበር። ቅድምም አይታችሁት እንደሆነ አያሌው መንበር ምን ነበር የሚለው? አዎ አንድ ማነው የሚባል አማኑኤል የሚባል ልጅ ገብቷል እየተባለ ነው ምናምን እያለ ሲል ነበር። ደብዳቤውን ማንበብ እንችላለን። የነ ሀብቴ አይደለም፣ የነ ባዬ አይደለም፣ የነ ሻለቃ መሳፍንት አይደለም። እሱ የገባው ደረጀ ሰለሞን አጠናው ጋር ነው የገባው። አለቅ እነሱ ጋር ነው የገባው፣ እነሱ ጋር ነው የሄደው። በአማራ ፋኖ በጎንደር ጠቅላይ ግዛት እዙ ካለበት ቦታ ጉዳዩ የክፍለ ጦራችንን አቋም ማሳወቅን ይመለከታል። ከላይ ብሮዲ ለመግለጽ በርዕሱ ለመግለጽ እንደተሞከረው ለተገፋው ህዝባችን ስንል የወጣንበትን ትግል ሌባ ሁላ ለማጠናከር ሲባል ተራራው ራስ ጉና ክፍለ ጦር የማይከፍለው መስዋዕትነት የለም። በመሆኑም ክፍለ ጦራችን እስካሁን ከየትኛውም እዝና ኮር ሳይገባ ሲዘርፍ የነበረ ነው ማለት ነው።
በገለልተኝነት የቆየ መሆኑ ይታወቃል። ይሁን እንጂ የአማራን ህዝብ የህልውና አደጋ ለመቀልበስ ሲባል አደረጃጀቶች ተጠናክረው ወደ አንድ መምጣት እንዳለባቸው በጽኑ ያምናል። ስለዚህ ካሉት እዞችና ኮሮች ወስደን ስናይ የቀጠናችን ቅርበትና የትግል አጋርነት መሰረት በማድረግ ክፍለ ጦራችን የአማራ ፋኖ በጎንደር ጠቅላይ ግዛት እዝን በመምረጥ ከአደረጃጀታችሁ የገባን መሆኑን እያሳወቅን በእሱ በኩል ለክፍለ ጦራችን የሚያስፈልጉ ቅድመ ሁኔታዎችን ሁሉ በማሟላት እንዳለባችሁ ታሳቢ እንዲደረግ ስንል እንገልጻለን። ድል ለአማራ ፋኖ፣ ድል ለተገፋ ሁሉ ምናምን ብሎ ፊርማው አለ። ሻለቃ አማኑኤል ሞላ የአማራ ፋኖ ተራራው ራስ ጉና ክፍለ ጦር መምሪያ ዋና አዛዥ ይላል። ይሄ ጎጃም ተጠናክሮ ጎንደር ሄዶ ተደብቆ ጎንደርን ሲያስለቅስ የኖረ ሲዘርፍ የኖረ ወንበዴ ነው ማለት ነው። የተደበቀ ሴራው ሲገለጥ አሁን የአማራ ፋኖ አንድ ሲሆን ጎጃም ያለው ፋኖ ጎንደር ነው፣ ጎንደር ያለው ፋኖ ወሎ ነው፣ ወሎ ያለው ፋኖ ሸዋሜ በአንድ ድርጅቱ ሲታቀፍ የት አባቱ ይግባ? ያለው 17 ሰው ነው። 17 ይዞ ምንድን ነው የሚያደርገው? 17ቱ ሰዎች የሚጠብቁት መከላከያ እዛ ጋ ሆኖ ይዘርፋል፣ ይሄኛው እዚህ ጋ ሆኖ ይዘርፋል። ህዝቡ በፋኖ ተማረር እንዲሉ እነ ጸዳሉ ደሴ እኮ ሲዘርፉ እኛ ፋኖ ነን፣ እኛ የፋኖ ነን፣ የአማራ ፋኖ ነን፣ የጎንደር ፋኖ ነን፣ እናንተ ቤታችሁ ያያችሁ የሚሉት ህዝቡ ፋኖ 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 የሚለው እንዲጠላ እንጀራ ጋግረው እንዳይኖሩ ያደረጉ ኦዳሞች ስግብግቦች ነው። እንግዲህ ይሄ የተደበቀው ሴራ ሲገለጽ በሌሊት ነው ሽፋን ተሰጥቶት ባህር ዳር የገባው። ባህር ዳር ነው የገባው። ተመልከቱ። ባህር ዳር ሲዘርፍ፣ ባህር ዳር ሲያስለቅስ ነው የኖረው። እራሱ ብአዴን እራሱ የሚያጸዳውን ህዝብ ሲያጸዳባቸው፣ የሚዘርፈውን ህዝብ ሲዘርፍባቸው፣ የሚያስከፍለውን ህዝብ የሚታገተውን ሲያሳግትበት ቆይቶ አሁን በመጨረሻ ደግሞ አዳነው። ለምን? ሰራዊቱ ሲነቃበት እንደሚገባ ሲያቅ ሌሊት ተነስቶ ከክምር ድንጋይ ተነስቶ ደራ ሐሙሲት ድረስ በእግሩ ተጉዞ ነው የገባው። ተራራው ራስ ጉና ክፍለ ጦር ሙሉ በሙሉ አሁን ከሱ ስር የነበሩት ማለት ነው በሙሉ የሚደረገው ቅጣት ይገረግብብን፣ እኛ አማራን አንክድም በማለት ከአዲስ ከተመሰረተው ከአፋ ብሃጋ ከአማራ ፋኖ ብሔራዊ ኃይል ጋር እየተነጋገሩ ብቻውንና ከሁለት ጠባቂ ነው ከሶስት ጠባቂዎቹ ጋር ነው የገባው። በሞተር ሳይክል በምናምን አድርገው ባህር ዳር አስገብተውታል ማለት ነው። አስገብተውታል። የቆራጡ ልጆች እንደነገርኳቸው 17 ልጆች ነበሩት። 17ቱም ልጆች እነሱም ስቴት ብርጌድ ፋኖ ውስጥ ገብተዋል፣ ተቀላቅለዋል። ሌላው አድማሱ ዋሴ ነው የሚባለው። አድማሱ ዋሴ ይባላል። አድማሱ ዋሴም እንዲሁ የነበረ ነው። አድማሱ ዋሴ ይባላል። የአፋር ጠቅላይ ግዛት ጋፋት ክፍለ ጦር ውስጥ የነበረ ነው። በጋሳኝና በእስቴ በደብረ ታቦር መካከል በተለይ ሀውዘትና ጓዶ አካባቢ ከፍተኛ እገታ ሲፈጽም ህዝብ ሲያማርር የቆየ ነው። አንድም ቀን መሳሪያ ተኩሶ አያውቅም። የሚውለው አረቄ ቤት ነበር። የፋርጣ ወረዳ የአንዱ ጽሕፈት ቤት ሹፌር የነበረና አለቆቹ ጉዳይ ሰጥተው ፋኖ ውስጥ የከተቱት በአንዳል በመጨረሻም ተልእኮውን ፈጽመሃል ተብሎ ወደ እንትኑ ገብቷል ማለት ነው። አሁን የሚፈሩ አሉ የሚገቡ ማለት ነው። የሚገቡ አሉ። እነ ሻለቃ መላኩ ዋለልኝ ዛሬ ሲናገር ነበረ። መላኩ ማለት እንግዲህ ገብቷል ምናምን እያሉት ነበረ። ለመግባቱ የአማራ ፋኖ የጎንደሩ የአማራ ፋኖ ብሔራዊ ኃይል አላረጋገጠልኝም። ይሄ ልጅ ነው ሻለቃ መላኩ ዋለልኝ ይባላል። የብልጽግና ካድሬዎች ሌሎቹ በሙሉ እጅ ሰጥቷል እያሉ ነው። ግን ከጠፋ ከተሰወረ 2 ቀኑ ነው። እስካሁን ብልጽግናዎች እጅ ሰጠ ከማለታቸው በቀር ሻለቃ መላኩ ዋለልኝ የሚባለው አልገባም። እነ ኢያሱ በጻፉት እንትን ላይ እሱም ደግሞ ጽፏል በተባለው ላይ እጄንማ እንደ ባንዳ አልሰጥም እኔ የቴዎድሮስ ልጅ ነኝ ብሎ የመናገር የመፎከር ነገር አሳይቷል ነው የሚባለው። እንግዲህ
ሌሎች ደግሞ አሉ። ኢንጂነር ደሞዝ ግደፍ የሚባል አለ። እሱ ይጠበቃል፣ በቅርቡ ይገባል ተብሎ ነው የሚጠበቀው። ኢንጂነር ደሞዝ ግደፍ ማለት ይሄ ነው። ዝርዝሩን በሰፊው በጣበታለሁ። የከፍያለው ደሴ ገብርዬ ክፍለ ጦር ውስጥን ያፈርሳል፣ ያንን በትኖ ይሄዳል ተብሎ የቤት ስራ የተሰጠው ነው ይባላል። በጣም ትልቁ አጋንንት ነው ብለው የሚፈሩት ይህንን ነው። የአፋድ የእስክንድር ነጋ የማህበራዊ ጉዳዮች ኃላፊ ተደርጎ የተሾመ ነው ማለት ነው። ሌላው ሻለቃ አዲሴ ይባላል። በደቡብ ጎንደር አካባቢ አሁን ለብልጽግና እጃቸውን ያልሰጡ ነገር ግን ሲሰጥም በጣም ትልቅ ኪሳራ ያደርሳል ተብሎ የሚጠበቀው ይሄ ነው። የከፍያለው ደሴን ያን ሁሉ የተማረከ መሳሪያ ይዞ ለመንግስት እጅ ይሰጣል ተብሎ የሚጠበቀው ምስጋናው ማለት ይሄ የምታዩት ሰው ነው። እንግዲህ ሻለቃ አዲሱ ይባላል። አዲሱ ደባልቄ ይባላል። ሻለቃ አዲሱ ደባልቄ ማለት ይሄ ነው። እነ ከፍያለው ገብርዬ ክፍለ ጦርን ምክትል መሪ የ260 ኮር አዛዥ ነው ተብሎ የሚነገርለት ውሎና አዳሩ ከጌታ አስራደና ከኢያሱ አባተ ጋር እንደሆነ ነው የሚነገረው። የከፍያለው ደሴ የአብራኩ ክፋይ የሆኑ ልጆች አሉ። እነዚህ የአብራኩ ክፋይ ልጆች ከዚህ ክፍለ ጦር ውስጥ ነው ያሉት። እነዚህ ልጆች ህፃናት ቢሆኑም አባታቸው የማረከውን መሳሪያ ሁሉ ይሄ የክፍለ ጦር አዛዥ ነኝ የሚለው ሻለቃ አዲሱ ደባልቄ ይዞት እንዳይሰጥ ከህዝቡ ጋር ሆኖ ህዝቡ እንዲጠብቅ ብለዋል። ራሳቸው እዛ ውስጥ ያሉት ፍርሃታቸውን ነው የሚገልጹልኝ። ልጆቹን የሚያታልሏቸው የአባታችሁን ገዳዮች ልንዋጋ ነው መከላከያ ጋር የምንሄደው እያሏቸው ነው የሚባለው። ምክንያቱም ከመከላከያ ጋር ሆነን የአባታችሁን ገዳይ ደም እናውጣ እያሏቸው ነው። ሻለቃ አዲሱ ደባልቄ ስለ እውነት ከሆነ ራሳቸው ጠላቶች እዛ ውስጥ ያሉ ሰዎች እንዲህ እየጻፉ የሚመሰክሩለት ጠንካራ ታጋይ የነበረ ግን ምን ይሆናል አለቃውን ከፍያለውን አስበልጦ እርሱም ሊሄድ ይችላል ብለው ነው የሚያስቡት ማለት ነው። ስለዚህ በጎንደር ውስጥ ያለው ሁኔታና የሚያስፈራው ይሄ ነው። አብዛኛው ጦር ግን ወደ እንትን እየገባ የሻለቃ ከፍያለው ደሴ ማነው ስሙ ጸዳሉ ደሴ አሁን በምርመራ የተገኘና የባንኩ ሰዎች የራሱ ሰዎች በሁኔታው የተበሳጩ ሰዎች የሰጡኝ ሰነድ የሚያሳየው መቼም ሁሉም ጋር የሚቆጭ የሚናደድ የሚበሳጭ ሰዎች አሉ እና እነሱ የሚነግሩኝ ምንድን ነው ከ90 ሚሊዮን ብር በላይ ይበጃል ከወርቅ ከምን ውጪ ማለት ነው የሚካፈሉት የመከላከያ ባለስልጣናት የብአዴን ባለስልጣናት ናቸው። ምንም ኑሮ ስላልቻለ እናንተ በዚህ በኩል እየዘረፋችሁ ብለው ህዝቡን የሚግጡት የመከላከያ ኮሎኔል ጄኔራሎች ፌክ ፋኖች እና የብአዴን ሰዎች ናቸው። ይሄን በጋራ ቢሰሩ ኃጢአቱን የሚደፈድፉት በማን ነው? በፋኖ ላይ ነው። ይሄ ከአንድ ተረት ጋር ይያያዛል። አንድ ባንክ ይዘርፋሉ አሉ ሰዎች ይዘርፋሉ አሉ ጭምብል አድርገው መጥተው ይዘርፋሉ። ከዛ ዘርፈው ሄዱ። በኋላ ቁጭ ብለው ዜና እያዩ ዘራፊዎቹ ዜና ሲያዩ የባንኩ ማናጀር ምናምን ወጥተው ንግግር ያደርጋል። ምንድነው የሚለው? እንዲህ አድርገው ተበርከኳሉን ተበረከክን፣ ከዛ በኋላ ተኛን ምናምን ዘረፉን፣ በቃ ጭነው ሊሄዱት ምናምን አሉ። ከዛ ስንት ነው የተዘረፈው ምናምን ሲባል 100 ሚሊዮን የተቀመጠ ነበረ። $100 ሚሊዮን ነው የዘረፉት አሉ። ከዛ ዘራፊዎቹ ደነገጡና መቁጠር ጀምሩ። ሲቆጥሩት 20 ሚሊዮን ነው። 80 ሚሊዮን ማን የበላው? መንግስቱ ራሱ ባንኩ ማናጀር እና የባንኩ ሰዎች ከተዘረፈ ማይቀር እላዩ ላይ እንጨምርና እኛስ ምን ይቀርብናል ብለው 80 ሚሊዮን ዋጋ የከፈሉት ምኖቹ ናቸው? እነማ ዘራፊዎቹ።
ቢያዙ ቢገደሉ ምን ቢሉ የሚቆም አሁንም በአማራ ክልል በኦሮሚያ ክልል እየተደረገ ያለው ይሄ ዘረፋው የሚፈጸመው በመከላከያ ሰዎች በብአዴን ሰዎች በፌክ ፋኖች ነው የሚዘረፈው። የሚሳበበው ግን በእውነተኛው ሀቅን እውነትን በያዘው ፋኖ ነው የሚሳበበው። እየጸዳ ነው የአማራ ፋኖ በጎንደር እየጸዳ ነው። ሌባ ሌባው ዘራፊ የትም አባቱ አያመልጥም። ድል ቅርብ ነው። የትኛውም ወንጀለኛ የትም አይሄድም። የዘመዶቻቸውን የባንክ አካውንት ተመልከቱ። ዘጭ ብሏል፣ ሲጥ ብሏል። ስራ በሌለበት ሀገር የማይነግዱ የማያርሱ የማይቆፍሩ ሰዎች ፊታ ናቸው፣ ሚሊዮነር። ለምሳሌ አንድ ዛሬ ምስጋናው በለጠ ነው ምናምን የሚባል የጻፈውን አይቻልም። አሁን በቅርቡ የሞተ የኮሎኔል የአብይ አህመድ በውርስ ቤተሰብ ተጣላ። ባንኩ ውጣ ተባለና ባንኩ ወጣ። ባንኩ ሲወጣ የሞተው ኮሎኔል ተመልከቱ፣ በጮቄ ተራራ ግርጌ በፋኖ የተደመሰሰው ብርጋዴር ጀነራል ሰይፈ አንቂ ደቡብ ነው። ወራሾቹ ውርስ ያጣሩበት ሰነድ እንደሚያሳየው በኢትዮጵያ ንግድ ባንክ አሶሳ ቅርንጫፍ 707,669 ብር ከ63፣ በኢትዮጵያ ንግድ ባንክ አጉንታ ቅርንጫፍ 631,088 ብር ከ62 ብር፣ አቢሲኒያ ባንክ ዳንግላ ቅርንጫፍ 835,783 ብር። ደምሩ። ይሄ ኮሎኔል ይሄ ጀነራል ተቀነደሸ፣ ሞተ። እንዳለ የተዘረፈው ከአማራ ላይ ነው። ባንኩ የሚዘረፈው በፋኖ ስም ጀነራሎች፣ ኮሎኔሎች፣ ሻለቆች ናቸው የሚዘሩ። አማራ ነው በለው፣ አማራ ነው ጋጡት፣ አማራ ነው አመድ ደቼ አፈር ከደቼ አጉት ብለው ማለት ተዘርፎ ደግሞ አሜሪካ ድረስ የሚሄድላቸዋል። ለና አያሌው መንበር ለነማ እንግዲህ የሚከፋፈል ሊኖር ይችላል። ተዘርፎ እዛ ድረስ የሚሄድላቸዋል ከህዝባቸው ተግጦ ከሰሊጡ መሬት ውጭ ማለት። ይሄ የአማራ ፋኖ ብሔራዊ ኃይል መመስረት ይሄን ሊያጸዳ ይሄንን ሊያጠራ ይገባዋል። ይሄ ወንድማማቾች ደም ነው ምናምን። ሌባ ደግሞ የምን ወንድም፣ ገዳይ ገፋፊ የምን ወንድም ማለት ወንድም በግጭት የሚጣላ ወንድም ምን የሚል የሟች ብርጋዴር ጀነራል ሰይፈ አንቂ የሚንቀሳቀስ የማይንቀሳቀስ የሀብት የውርስ ሀብትን በተመለከተ የማይንቀሳቀስ የውርስ ሀብትን በተመለከተ በሟች ብርጋዴር ጀነራል ሰይፈ አንቂ ስም ምንም አይነት የማይንቀሳቀስ ንብረት የለም። የሚንቀሳቀስ የውርስ ሀብት ንብረትን በተመለከተ በሟች የብርጋዴር ሰይፈ አንቂ ስም በኢትዮጵያ ንግድ ባንክ አሶሳና ቅርንጫፍ ሂሳብ ቁጥር የባንክ ሰዎች ይህንን ሂሳብ ከፍታችሁ ይዩት። 707,669 ብር ከ63 ሳንቲም አንጉታ ቅርንጫፍ በሂሳብ ቁጥር 103237 ብር 631 ብር ከ631 ብር ያለ ይሄዳል ማለት ነው። ተመልከቱ እንዴ ሞይላ የሌለባቸው ሂሳብ ቁጥር የተዘጋ መሆኑን በአክብሮት እንገልጻለን። በሟች ብርጋዴር ጀነራል ሰይፈ አንቂ ስም በአቢሲኒያ ባንክ ዳንግላ ቅርንጫፍ በሂሳብ ቁጥር 37275085 ውስጥ ብር 835,783 ብር ከ21 ሳንቲም ሲሆን ምንም አይነት ዕዳም ሆነ እገዳ የሌለበት መሆኑን በአክብሮት እንገልጻለን። ሟች ብርጋዴር ሰይፈ አንቂ የውርስ ሀብት ባለድርሻን በተመለከተ ሟች ብርጋዴር ጀነራል አንቂ በኢትዮጵያ ንግድ ባንክ አሶሳ ቅርንጫፍ ቅርንጫፍ አለቀ። አማራ እየተጋጠ ያለው እንዲህ አይነት ደሃ ጀነራሎች፣ እንዲህ አይነት ድኩማን ጀነራሎች፣ እንዲህ አይነት የተራቡ ጀነራሎች ብሉት፣ አማራን ጋጡት። ልክ ትግሬን ጋጡት እንደተባለው አማራን ጋጡት፣ ብሉት። ብአዴን የፈቀደ ባንክ ነው የሚቀመጠው። የአንድ ብርጋዴር ጀነራል ደሞዙ ይታወቃል፣ ሀብቱ ይታወቃል። በእገታ ባለሀብቶችን በማስጨነቅ አማራ ራቁቱን ለማስቀረት የሚደረግ እነዚህ የሌባ ተቀባዮች ሲገሉ ሲዘርፉ ቆይተው ቢሄዱ ከፍርድ አያመልጡ። ይቆይ ይፋቀቅ፣ የፈጀውን ጊዜ ይፍጅ እንጂ ይጠፏታል። ስለዚህ ደቡብ ጎንደሮች፣ ጎንደር በአጠቃላይ ጸሎት ተሰምቷል፣ እግዚአብሔር ሰምቷል። አንተ
ጥጋበኛ ብትሆንም አንተ ከአምላክ የተጣላ ብትሆንም አንተ ከእግዚአብሔር ብትርቅም የአባቶች አምላክ የአባቶች ጸሎት የአባቶች ምህላ ሌባውን ከመሃል እየነቀለ ያወጣል። ልጆችን ተንከባከብ፣ ልጆችን ተንከባከብ። ምህላው አይቋረጥ፣ ጸሎቱ አይቋረጥ። ይህንን አልኩ። አሁንም ስራ የቀራቸዋል። እነ ሰለሞን አቀናው እነ ምናምን የሚባሉት ገንዘብ አለ። እስክንድር ልኳል። ጎንደርን ጀግናውን ሳይጥሉ ሳያጋድሙ እንደ ጎቤ ከአፈር ሳይቀላቅሉ አይመለሱ። ጥያቄ ይጠይቃል። ኮሎኔል ታደሰ ከፍ ያለው ማነው? አርበኛ ውባንተ እንደገና ናሁሰናይ እንመለከታለን። ሶስቱም ተዋቸው። ሶስቱም ተገደሉ፣ ተመቱ። ናሁሰናይ እናንሳ። ናሁሰናይ በማን ስር ነበረ? በሰለሞን አጠና ስር። አዲስ አበባ ሚሽን የሰጡት ማን ናቸው? ሰለሞን አጠናውና የመከታው ቡድን እና አቤ ጢሞ ናቸው የሰጡት። ናሁሰናይ አዲስ አበባ ከመጣ በኋላ ከናሁሰናይ ጋር የሄደው ልጅ የለም። አሁን እሱ ሸዋ ገብቷል። ከነ መከታው ጋር ነው ያለው። ናሁሰናይና ሌላውስ ልጅ አፈር ከድሜ ነው የበሉት። ማን ነው ይህን ሚስጥር ያወጣው? ናሁሰናይ እንዲገደል መጠየቅ ትችላላችሁ። የናሁሰናይ ቤተሰቦች፣ የናሁሰናይ ዘመዶች መጠየቅ ትችላላችሁ። አበበ እኛንን የላክነው ብሏል። ሰለሞን በሱ ስር ያለ ነው። ሰለሞን አጠናው። በእነዚህ ሰዎች ስር ያሉት በሙሉ ተገድለዋል። አማራዊ ደም ያላቸው ደፋሮች፣ ጀግኖች በሙሉ ተገድለዋል፣ በሙሉ ጠፍተዋል። እዩዋቸው፣ መደዳውን ያቸው። ዛሬ ሀብታሙ አያሌው መጥቶ ያዞን ባያነባል። ዛሬ ሀብታሙ አያሌው መጥቶ እሪ ይላል። ዛሬ እነ ምስጋና አንዱ ዓለም ከነ ሀብታሙ አያሌው ጋር ይሰራሉ። ዛሬ እነ አበበ በለው ከነ አበበ ገላው ማነው በለው ነው አይደል? ገላውና በለው ይታጠብኛል። አቤስክስ ነው ብለው እና አቤስክስና እነ ሀብታሙ አያሌው አብሮ ይሰራሉ። ውባንተን ያስበሉት እነሱ ናቸው። ውባንተን ያስገደሉት እነሱ ናቸው። ከአፉ እንስማ። ውባንተ ከመሞቱ በፊት ያለውን እንስማ። ውባንተ የተናገረውን እንስማ። ስለዚህ ጎንደር ልጆችን ከሌላ ቦታ የተቀመጠ ጸረ አማራ ጸረ ጎንደር ኃይል በልቶ ጨረሰብህ። እንስማ። ውባንተን አዳምጡት። ቀጥል። ነፍስህን ይማር። እኔ ሀብታሙ አያሌው ወታደር አይደለሁም። እኔ የሻለቃ ዳዊት ወታደር አይደለሁም። የአማራ ሕዝብ የነፃነት ወታደር ነኝ። የነፃነት ሰራዊት ነኝ። ሀብታሙ አያሌው የጎንደር ሕዝብ ምን እንደበደለው አናውቅም። የጎንደር ፋኖ ምን እንደበደለው ሁልጊዜ ባሮች አሽታች ሆነን እንድንቀመጥ ሁልጊዜ የጎንደር ፋኖ መስመር የያዘ ትግል እንዳይታገል እጁን አስገብቶ እያወካው ያለው ሀብታሙ አያሌው ነው። ተመሰረተ የተባለው አላውቅም እንግዲህ ተመሰረተ ከተባለው ተብሎ ከተነገረው የሀብታሙ አያሌው እዝ ከሆነ አላውቅም። ያው የጎንደር ፋኖ እዝ ግን አይደለም። የጎንደርን ህዝብ ታላቁን የጎንደርን ትግል ለምኖ በሚያገኘው ሀብት ሻለቃ ዳዊት ህዝብ ይወቅልን እንጂ በደንብ ማለ ህዝብ ካደረስ እንደተቃጠለ ሞተ። ህዝብ ይወቅልን እንጂ እንዳለ ሞተ። ዛሬ እነ ምስጋና አንዱ ዓለም እና አያሌው መንበር እነ መሳፍንት ባዘዘው ከሀብታሙ አያሌው ጋር ሆነው እነ ሻለቃ መሳፍንትን እነ ባየን እነ ሀብቴን እነ ኮማንደር ሳሚ ባለድልን ካላጠፋናቸው ይላሉ። አሁን ደግሞ ሰሞኑን እንደውም ብቅ ብሎ ሀብታሙ አያሌው ተገርብቶ እኛ ስንጮህ የነበረውን አሁን ተከርብቶ ዋይ ይላል። እንደውም ሰሞኑን እያየሁት ነበር። ምን አግኝቶ ነው እያልኩ ምን ደርሶበት ነው ምን ሆኖ ነው እያልኩ እናጋልጣለን። እዛ ትግርኛ ሊሉ ሄዳ እስቲ ስሙት የአፍራሳ ልጅ የሚለውን ማለት
በልቶ አባልቶ ከጨረሳቸው በኋላ ከእስክንድር ጋር ሆነው ህዝብ በሰጠው ብር፣ ህዝብ በሰጠው ገንዘብ፣ ህዝብ ባዋጣው ብር ራሱ ጎንደሮች በሰጡት ገንዘብ ካፋጇቸው በኋላ አሁን ክምሩ ሲናድና ሚሽናቸውን ጨርሰው ሲመጡ እንደገና ተገልብጦ የሚለውን እንስማ። ሀብታሙን እንስማ። ነውር ጌጥ አሁን በሶስት ቀናት ውስጥ የክፍለ ጦር መሪዎች ስንት ሄዱ? 3 ጸዳሉ ሄደ፣ የክፍለ ጦር መሪ ነው። ቀጥሎ አማን የሚባለው ሄደ፣ የራስ ጉና ክፍለ ጦር መሪ ነው። ቀጥሎ ቆራጡ ሄደ፣ የመይሳው። እግዚአብሔር ያሳያችሁ። ዛሬ ገባ የተባለው ቆራጡ አውድሱት። ደግሞ እሱ የባዴን ልጆች እዛ ያሉት ቀጥታ የኦህዴድ ካድሬዎች እልልታ እያደረጉ ነው። ፕሮፋይል አድርገው በሉ እናንተ ቆራጡንም እንደ ጸዳሉ ጀግናችን ነው በሉና ፕሮፋይል አድርጉት። አፋድ ውስጥ ያላችሁ በሉ ደጋፊ ነን እኛ የትግሉ የአማራ ፋኖ ትግል ደጋፊ ነን እያላችሁ በአፋድ ማሊያ ለባዕዴን እየተጫወታችሁ ያሏችሁ አካላት በሉ እንደ ጸዳሉ ሁላ አፈውጡና ማነው ከሬጁ ይኑራችሁና አማንንም አውድሱ። ምክንያቱም መክዳት ታመሰግኑ የለ መክዳት ልክ ነው፣ ውሳኔው ይከበር ብላችኋል አይደለ? ይሄው እየሄደ ነው። ስለዚህ የአማራ ትግል የፋኖ ትግል በዚህ እንዲደመደም ከባዕዴን ጋር በፈጸማችሁት ውል ስትርመጠመጡ ተገኝታችሁ የተጋለጣችሁ አካላት ራሳችሁን ጎንደሬ እንዳታረጉ። ጎንደሬ የክህደት መገለጫ አይደለም፣ በታሪክ ውስጥም የለም፣ አይመዘገብም እንደዛ። ይኸውልህ ቆራጡ የሚባል ወንበዴ መይሳው የሚል ስም ይዞ ነው ሲማራ ይቆይ። መይሳው አንተ ነውር እኮ ነው። መይሳው የሚል ክፍለ ጦር ይዘህ ደግሞ ስም ቆራጡ የሚል ስም ይዘህ እንዴት ቆራጡ የሚል ስም ይዞ ሰው ወገቡ ይቆረጣል? እንዴት ሰው መይሳው የሚል ስም ለክፍለ ጦሩ መጠሪያ አድርጎ 3 እና 4 ሰው ይዞ እጅ ይሰጣል? ይሄን ነው የምታመሰግነው? አቤኔዘርን በጠራህበት አንደበት ይሄን ልጠራው ነው? አስቻለው ደሴን በጠራህበት አንደበት ይሄን ልጠራው ነው? ከፍ ያለው ደሴን በጠራህበት አንደበት ጓዙን ጠቅልሎ ሄደውን ልጠራው ነው? ነውረኛ ተዋከበ የምትለው አካል ተዋከበ የቴዎድሮስ ካሳሁንን ዘፈን ጋብዣለሁ። ምንድን ነው የሚለው? ስለ መይሳው ስለ ቴዎድሮስ በዘፈነበት ተዋከበና ወዲህ ዞር ቢል ሰው የለምና ገብርዬ ሲሞት ክንዱ ዛለና እና ከዛ በኋላ ከዳ ነው የሚለው። ከዛ በኋላ እጅ ሰጠ ነው የሚለው። ለሁለት አካል እኩል ልትገዛ አትችልም። ተዋክቦም ባላማ ጸንቶ ለሀገር ለወጣበት ትግል ታማኝ ሆኖ ራሱን የሰዋውንም ጀግና ብለ በጠላት እጅማ ክንዲ አይጨበጥም ብሎ ያለውን የመይሳው ልጅ ጎንደሬ ብለ ስታበቃ ከርቶ 200 ቶቹን የደፈረ በድሮን ወደ ጨፈጨፈው አካል ያ አበባ ተቀብሎ እልል ተብሎለት የሄደን ሰውዬ እኩል ጎንደሬ ልትለው ነው? አራሙቻህን አንተ ተመካበት፣ እኛ አንመካበትም። እሱን የሚከተል በሙሉ አራሙቻ ክህደት ፈጻሚ ነው። ይበቃል። ላይ ደግሞ እዛው ይበቃል። እኛ ስንለው ይኖር ነው። አሰግድ ሲያዝ እንዴት ሽጉጡን አውጥቶ አልጠጣም እንዴት እንትና ሲላ እችኛዋን አሁንስ ምን ትላለህ ሲባል የመጣች ናት። ለማንኛውም የጎንደር ቀጠናን እግዚአብሔር እያጸዳው ነው። ባንዳ ምድረ ባንዳ የባንዳ ልጅ ዲቃላው በሙሉ ተሰግስጎ አማራን እንደ አልቅት ደሙን ሲመጥ የነበረው በሙሉ እየወጣ ነው፣ እየሄደ አለ። የጎንደር የአማራ ፋኖ ትግል እየተስተካከለ ነው፣ እየሄደ በጥሩ ሁኔታ በጥሩ መስመር ላይ እየሄደ የመጣ የለም፣ ወደ መንግስት የመጣ የለም። መሳሪያው እየገባ ነው፣ ሁሉ ነገር እየገባ ነው። ብዙዎቻችሁ ጀነራሉን ብናቀው ብላችሁኛል። ጀነራሉን ማየት ትችላላችሁ። ወደ መልእክት ነው የምንሄደው፣ ከመሬት ወደ መጣ መልእክት ነው የምንሄደው። ጀነራሉ ይሄ ነው። ሰይፈ ኢንጊ ማለት ይሄ ነው። ኢንጊ እያለ አማራን ጎጃምን በጥብጦ እቀቅ በቀቅ ያደረገ በእርቃን ያስቀረ
ብልጽግና የላከው ይሄ ነው እና አማራን እያጠቡ ያሉት ጀነራሎች ሆቴል አላቸው፣ ህንፃ አላቸው፣ መኪና አላቸው። በአማራ አሁን ያልደለባችሁ መቼም አትደልቡም ተብሏል። እነዚህ እንግዲህ ሲሞቱ ለልጆቻቸው የአማራን ሀብት እያወረሱ ነው የሚሞቱት። የሌባ ስርዓት ነው፣ የወንበዴ ስርዓት ነው። አንድ ጀነራል እንግዲህ ተመልከቱ፣ በ3 ባንክ እንዴት ማማይ ይሄ የታወቀው ነው። ያልታወቀውን እግዚአብሔር ይወቀው። ወርቁ ሙሉ ደግሞ ልነግራችኋቸው፣ ወርቁ ይሄ ነው። በመጨረሻም እንግዲህ መልእክት የመጣለ ከመሬት ብዙ ሰው ተጨንቋል። ወጥተዋል፣ እንዴት ነው ከወጡ በኋላ እንዴት ነው የሚሆነው? እንዲሁ ይዞ ይላል። ያሳዝናል። የሚያሳዝነው ምንድን ነው? መሳሪያውን የገዛው ስንት ሰው ዶላር ደግሞ ስንት መከራ አድርጎ ምናምን። ስለዚህ ያንን ብልጽግና ሲወስደው እርግጥ ያሳዝናል። ግንስ ጎንደሮች ባለ አይምሮች ናቸው፣ አይምሮ አላቸው። ደስ ይበላችሁ፣ እንኳን ደስ ያላችሁ። ወደ ወንድሞቻቸው የገቡትን እኛማ የእናቶቻችን ገዳይ፣ የወንድሞቻችን ገዳይ፣ የሃይማኖታችን አርካሽ፣ ሀገር ሻጭ ወንበዴ በመተከል በወለጋ በምን እንደዛ በደም ያደረጉን እንደዛ ሀገር ያሳጡን አዲስ አበባ አትገቡም ያሉንን እንዴት እንቀላቀላለን በሚል ከነ መሳሪያቸው ከነ ትጥቃቸው መሪዎቹ አንቀው ያዟቸው ሰዎች መሪዎቹ በከዱ ጊዜ ጎንደሬ ክዳት የለበትም ልማድም ልምድም የለንም በማለት መጥተዋል። እንስማቸው፣ እናያቸው፣ እንከተላቸው። ሁላችሁ በያላችሁ በቤታችሁ ቆም ብላችሁ አንድ ጊዜ ቆም ብላችሁ ተቀበሏቸው። ቸብ ያደርጋችሁ ተቀበሏቸው። ሰራዊቱ እንዳለ ነው፣ ተጠናክሯል። የጎንደር ቀጠና አስፈሪ ሆኗል። አስፈሪነቱ ለደመቀ መኮንን ሚሊሻዎች ጭምር ነው። እነግርሃለሁ። ለደመቀ መኮንን ሚሊሻዎች ጭምር ቀጥል። ቸብ ያደርጋችሁ ባያላችሁ አጠቃላይ የህዝባዊ ድርጅት የቆዩት እዛ ድርጅት ላይ የቆዩት ወንድሞቻችን የአማራ ፋኖ አጠቃላይ ማለት ነው ብሔራዊ ኃይል ወደ ተቋቋመው ድርጅት አቀባበል አድርገንላቸው መተው ገብተዋልና ሞቅ ያለ ሞራል ለነሱ አንድ ጊዜ ሰላም ታስጥልና ለአባሉ ወደ መቀመጫ ወንበር ትሄዳላችሁ ማለት ነው። ሰላም ታስጥልና እናለን በተቀመጠላችሁ ወንበር አካባቢ እንድትቀመጡልን ጋብዙልና አንድ ጊዜ በሞራል እንግዲህ እንደሚታወቀው የአማራ ፋኖ ብሔራዊ ኃይል ወይም አማራ ፋኖ ስፔሻል ፎርስ ድርጅት ተዋቅሯል። እኛ የምንገኘው የአማራ ፋኖ ብሔራዊ ኃይል የሜጀር ጄኔራል ውባንተ አባተ ኮር አንድ ማለት ነው የጉና ክፍለ ጦር እስቴደንሳ ብርጌድ ላይ ነው የምንገኘው። ይህ ብርጌድ ጠንካራ ሆኖ በርካታ ስራዎችን ሲሰራ የቆየ ድርጅት ነው። አሁንም ከአማራ ህዝባዊ ድርጅት ተቋቁመው ሲታገሉ የነበሩ ወንድሞቻችን የአሰላለፍ ለውጥ የአሰራር ለውጥ አሳይተው ባደረግንላቸው የጥሪ ሁኔታ ማለት ነው ጥሪያችን ተቀብለው የእስቴደንሳ ብርጌድን እየመጡ እየተቀላቀሉ ነው የሚገኘው። ወንድሞቻችን በርካታ ወንድሞች መተው በዛሬው ዕለት ተቀላቅለው ብሔራዊ ኃይል የሜጀር ጄኔራል ውባንተ አባተ ኮር ብርጌድ አስተዳደር የሆኑትን አርበኛ ብርቃየው በመጀመሪያ የአማራ ፋኖ ብሔራዊ ኃይል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር እስቴደንሳ ብርጌድ ሻለቃ ብርቃየው እባላለሁ። ያው ዞሮ አሁን በተፈጠረው ችግር ላይ በፖለቲከኛ ሁለት አይነት አስተላለፍ ነበረን። ከኛ ከጉና ክፍለ ጦር እስቴደንሳ ብርጌድ ወጥተው ሌላ አደረጃጀት ወይም ሌላ አስተላለፍ ይዘው የወጡ ወንድሞቻችን ነበሩ። ከሄዱ በኋላ ትክክለኛውን መስመር በገባቸው ወደ ሆነ ቦታ ሂደው ወደ ጠቅላይ ግዛቱን በሚል አመለካከት
ወደዛ አካባቢ ተጓዘው ነበረ። ከዛ ከቆዩ በኋላ ካዩት በኋላ ወንድሞቻችን ትክክለኛውን መስመር ለአማራ ህዝብ ትግል የሚበጀውን ወንድሞቻችን ባልገባቸው ልክ ወደዛ ተጉዘው ነበረ። አሁን ላይ ባለን አደረጃጀትና ባለን አሰላለፍ የአማራ ፋኖ አሁን ላይ ሁለት አይነት አሰላለፍ ነበረው። አሁን ግን ደስ የሚለው ነገር ላይ አንድ ህዝብ ሆኗል። የአማራ ፋኖ ብሔራዊ ኃይል በሚል ተቋቁሞ ከዚህ በኋላ እኛ አደረጃጀታችን የአማራ ፋኖ ሰፊ ሆኗልና ይሄን መዋቅሩን ተስተካክሏል፣ የአማራ ፋኖ አንድ ሆኗል በሚል ወንድሞቻችን ከጉና ክፍለ ጦር ከስቴደንሳ ብርጌድ የወጡ ነበሩ። እነዚህን ሰዎች ወንድሞቻችን እነሱም በትኩረት አይተውት እኛም በትኩረት አይተነው ወደ ትክክለኛው መስመር ወደ ጉና ክፍለ ጦር ወይም ወደ አንድነቱ መግባት አለን የሚል እሳቤ ኑሯቸው ከወንድሞቻቸው ጋር ከኛ በመነጋገር ወንድሞቻችን ወደኛ እየመጡ ይገኛሉ። አሁን ላይ የአማራ ፋኖ ብሔራዊ ኃይል አንድነቱን በመቀላቀል ይገኛሉ። እነዚህ ወንድሞቻችንን አሁን ላይ እነሱም በክብር መጥተዋል፣ እኛም በክብር ተቀብለናቸዋል። ለመጀመሪያ ጊዜ ከጠቅላይ ግዛቱ የቆየው አንገቱ አንድ በመሆኑ የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎ እና የአማራ ፋኖ በሸዋ ከፍተኛ አመራሮች ከፍተኛ የሆነ የእግር ጉዞ አቆራርጠው ቋራ ጎንደር ላይ የአማራ ፋኖ ብሔራዊ ኃይል ድርጅት ትልልቅ አመራሮች አብስረውናል። ይሄን ተከትሎ ማለት ነው የአማራ ህዝባዊ ኃይል ላይ ቁጭ ብለው ተጋድሎ ሲያደርጉ የነበሩ ወንድሞቻችን ወደኛ እየመጡ እየተቀላቀሉ ነው የሚገኙት። እንግዲህ አርበኛ መንግስት እዛ ድርጅት ላይ ተቀላቅሎ ሲታገል የነበረ ነው። አሁን ግን በተለያዩ የአሰራር ክፍተቶችና የአሰራር ችግሮች የአማራ አንገቱ አንድ በመሆኑ ወደዚህኛው ወደኛ ድርጅት መጥተው ተቀላቅለው ነው የሚገኙት። በዛሬው ዕለት ከእርሳቸው የመጡበትን ሁኔታና ኃላፊነታቸውን ጨምሮ ለዚህ ጦር ማለት ነው ሀሳቦት እንዲገልጹልን ጋብዘውታል። እሺ፣ እናመሰግናለን። ዞሮ የዚህ የስቴደንሳ ብርጌድ እና የጉና ክፍለ ጦር መስራች መሆኑን እናሳውቃለን። ያው መንግስት ጥጋቡ አርበኛ መንግስት ጥጋቡ እባላለሁ። ነገር ግን ወደ ጠቅላይ ጎንደር እዝ ግዛት የሄድንበት ዋናና ዋና ምክንያቱ ከወንድሞቻችን ጋር በአሰራር ባለመጣጣማችን ምክንያት በሱ ምክንያት ሄደን ምክትል አስተዳደር ባሽ ይበቃናል። የአማራ ፋኖ በዚህ መልኩ ወደ አንድነታቸው እየመጡ ነው። ስለዚህ በምንም እንዳትረበሹ። ከተቻለ ቶሎ የሚደርሰንን መረጃዎች እየመጣን እናሳያቸዋለን።